እንደሌላት ያቃል በአምላክነቱ በባህሪው። ነገር ግን ሊያስተምረን ስለፈለገ ወደ ቅጠሏ ሲሄድ ቅጠሏ ከቅጠል በስተቀር ፍሬ የለባትም ነበርና ምንድነው በለሷን ለዘለዓለም ፍሬ አይገኝብሽ ብሎ ረገማት ይላል። ለዚህ ነው ሰውን አስረግማ የተረገመችው ዕፀ በለስ ይላል። አዳም በለስን በልቶ በለስን በመብላቱ ተረግሟል። ካንተ የተነሳ መሬት እሾህ ታብቅል፣ አንተም በጉልበትህ፣ አንተም በላብህ፣ አንተም በወዝህ ብላ ተብሎ እንዲረገም የሆነው በለስን በልቶ ነው ማለት ነው። እባብም በደረትሽ ትሄጃለሽ፣ ይልቁንም ሰው ጭንቅላትሽን ይመታሻል፣ አንቺም ሰውን ደግሞ ሰኮናውን ትነድፊያለሽ ተብሎ አፈር ትበያለሽ ትርሻለሽ ተብሎ ያስረገመ የበለስ ቅጠል ነው። እንደገና ሔዋንም ደግሞ በወለድሽ ጊዜ ጣርሽን ምጥሽን አበዛለሁ ተብላ እንድትረገም ያደረገች ዕፀ በለስ ናትና ሰውን ያስረገመች ዕፀ በለስ እነሆ እራሷ ተረገመች ይላል። በለሷም ማለት ነው። እና ለዘላለም ፍሬ አይገኝብሽ አላት። ወዲያውኑ ደረቀች። ሐዋርያትን ትዝ አላቸው ይላል። ምኑ ለዘላለም ፍሬ አይገኝብሽ ብሎ የእግዚአብሔር ቃል በእሷ ላይ አረፈ። በእግዚአብሔር ቃልም በለሷ ምን ሆነች? ደረቀች ይላል። የእግዚአብሔር ቃል ያለመልማል፣ የእግዚአብሔር ቃል ያደርቃል ማለት ነው። በሌላ መልኩ በመቅደስ የነበረው የኃጢአት ክምር ሁሉ የተወገደው በዚሁ ዕለት ነው ይለናል። ማርቆስ 11:15 ላይ በቤተ መቅደስ ውስጥ የነበረው ያ የኃጢአት መርገም ተጠርጎ የወጣውና የጸዳው በዚህ ዕለት ነው ይለናል። እና በአጭሩ ሰኞ የሚባለው ቃለ እግዚአብሔር የሚነበቡት ወንጌላት እንግዲህ እናያቸዋለን። በአጭሩ ግን ታሪኩ በለስ ይባላል። በለሷ አዳምና ሔዋንን ሰይጣንን እባቧን ያስረገመችው ያቺ በለስ እነሆ ሰውን አስረግማ የተረገመችው ዕፀ በለስ ለመጨረሻ ጊዜ የተረገመችበት የእርግማን ዕለት ተብሎ ይታወቃል። ማቴዎስ 21:18 ላይ ታሪኩን ማንበብ ነው። ሰኞ ነው። ማክሰኞ በአይ ስልጣን ትገብር ዘንተ ወገፍታ ማዕዳቲሆሙ ለመውልጣን መደርደሪያቸውን ገለባበጠው፣ በጎቻቸውን አርጋቦቻቸውን አስወጣ፣ ጠረገ፣ አጸዳ። እነሱንም በጅራፍ ገርፎ ከቤተ መቅደሱ አሰጡታቸው ነበርና በአይ ስልጣን ትገብር ዘንተ በማን ስልጣን ይህን ታደርጋለህ ብለው ጠየቁት ይላል። ማናቸው? ሊቃነ ካህናት ናቸው። አለቆች ጌታን የጠየቁበት ዕለት ነው። የማቴዎስ ወንጌል 21:23 ላይ ምንድን ነው? ይህንን በማን ስልጣን ነው የምታደርገው? ከመቅደሳችን የምታወጣን፣ ከምኩራባችን የምታወጣን፣ የምትገርፈን፣ መደርደሪያችን የምትገለብጥ፣ እንስሳቶቻችን ከታሰሩበት ፈተ የምትለቅ በማን ስልጣን ነው ብለው ጠየቁት ይላል። እንግዲህ የማርቆስ ወንጌል 11:27 የሉቃስ ወንጌል 21:23 ላይ የምናነበው ወንጌል ነው። በቤተ መቅደስ ዙሪያ በዚህ ዕለት አስተምሯል ይላል። ምንድን ነው? ቤተ ጸሎት ይሰመይ አንተ ረሰይክምዎ በአተ ፈያት ብሎ ቤተ መቅደስ የጸሎት ቤት ነው። የአባቴ ቤት የጸሎት ቤት ነው፣ እናንተ ግን መሸጫ መለወጫ አደረጋችሁበት ብሎ እንግዲህ ሁሉንም አስወጥቶ ያጸዳበትን ታሪክ ነው የሚናገረው። በሌላ መልኩ ደግሞ በዚሁ ዕለት በማቴዎስ ወንጌል ምዕራፍ 26 ቁጥር 6 ላይ ማርቆስ 14:3 ላይ ያለ ታሪክም አለ። ሰፋ ያለ ታሪክ ነው። እሱ ምንድን ነው? በአይ ስልጣን ትገብር ዘንተ ብለው እነሱ ሲጠይቁት በማን ስልጣን ነው ሲሉት የዮሐንስ ጥምቀት ከሰማይ ናት ከመሬት ናት አለና ጥያቄውን በጥያቄ በነገራችን ላይ መልስ የመሰለ ጥያቄ ነው፣ እንዲያውቁት ነው። በማን ስልጣን ምን ማለት ነው ሲተረጎም የዮሐንስ ትምህርት ከሰው ናት ከእግዚአብሔር ናት የሚል ጥያቄ ነው። አሁን ከሰማይ እንዳይሉ ለምን አላመናችሁበትም ነው። ከሰው እንዳይሉ በጣም ብዙ ሕዝብ ዮሐንስን አምኖ ተከትሎ ስለነበረ እነሆ ከሰማይም ማለት አልቻሉም፣ ከምድርም ማለት አልቻሉም።
ግን ምን አሉ? አናውቅም ብለው መለሱ ይለናል። በዚህን ጊዜ እንግዳስ እኔም አልነግራችሁም አላቸው። በአጭሩ ማክሰኞ ታሪኩ ይሄ ነው ማለት ነው። ወደ ረቡዕ ስንመጣ አይሁድ ክርስቶስን በምን እንቅጣው፣ በምን እንግደለው ብለው የፈረዱበት ቀን ነው። አዎ 4 ነገሮች ቀደም ብለን በሆሳዕናው ትምህርት ዓርብ ዕለት በተጽዕኖ ተምረነዋል። በሆሳዕናውም ተምረነዋል። 4 ጥያቄዎች ናቸው ወይም 4 ክሶች ናቸው። አንደኛው ሰንበትን ይሽራል። አነ ውእቱ እግዚአ ለሰንበት ወአቡሃ ለምሕረት፣ የምሕረት ጌታዋ የሰንበት አባቷ እኔ ነኝ አዎ ብሎ ሰንበትን ሽሯል። የሰንበት ጌታ ነኝ ይላል፣ ሰንበትን ይሽራል። አንደኛው ነው። ሁለተኛው ራሱን እግዚአብሔር አድርጓል። የእግዚአብሔር ልጅ እግዚአብሔር ነኝ ብሏል። አዎ ሶስተኛው ደግሞ ለቄሳር ግብር እንዳትገብሩ ብሏል። አራተኛው ደግሞ ኦሪትን አቃሏል ነው። በነገራችን ላይ ከ4ቱ ክሶች አንዱ እውነት ነው። የትኛው ነው? ራሱን እግዚአብሔር አድርጓል። እውነት ነው፣ እግዚአብሔር ነው። እንግዲህ ሁሉም ውሸት አይሆንምና አንዱ እውነተኛው ነው ተገኝቷል። እና በዚህ ምክንያት ከሰው ስለነበረ ረቡዕ ጨርሰዋል። ምን ነው መስቀል ላይ በእነሱ ዘመን በመስቀል የተሰቀለ የተረገመ ነውና ይልቁንም ደግሞ እስከ ኃጢአትን እስከ ጥግ የሰራ ነውና በመስቀል ይሙት ብለው ወስነዋል ማለት ነው። እና ረቡዕ ምክረ አይሁድ የተጠናቀቀበት የተወሰነበት ይሁዳ አሳልፎ እንደሚሰጣቸው በ30 ብር እነሱም ደግሞ እንደሚገሉት ሰቅለው እንደሚገርፉት የመከሩበት ቀን ነው ረቡዕ። በሌላ መልኩ ረቡዕ ያው አልዓዛር የተባለው በዮሐንስ ወንጌል ምዕራፍ 11 ላይ ባለ ታሪኩ ከ4 ቀን በኋላ ከመቃብር የተነሳው እና የማርታ እና የማርያም ታሪክ ይነገርበታል። ይህም በቀኑ በረቡዕ ሰፋ አድርገን እንማማርበታለን ማለት ነው። አሁን በአጭሩ ረቡዕ እነዚህን ታሪኮች ሲናገር የመጨረሻው ረቡዕ ሔዋን በለስን ቆርጣ የበላችበት አዳምን ያበላችበትና ራቁታቸውን የሆኑበት ቀንና ሰይጣን ያስታተበት ዕለት ይህ ዕለት ነው ተብሎ ይታመናል። በዚያው በረቡዕ ዕለት ሰፋ አድርገን እንመለከተዋለን። በአጭሩ ረቡዕ ይሄ ነው ማለት ነው። ሌላው እንግዲህ ቀጥሎ የምናየው ሐሙስን ነው። ሐሙስ ምን ይባላል? የመጨረሻው የእራት ጊዜ ይባላል። የመጨረሻው የእራት ጊዜ ይባላል። የመጨረሻው የትምህርት ጊዜ ይባላል። የመጨረሻው የጸሎት ጊዜ ይባላል። በማቴዎስ ወንጌል 26:17 ላይ፣ ማርቆስ 14:12፣ ሉቃስ 22:7፣ ዮሐንስ 13 የምናየው ነው። ይሄ ዕለት የጸሎት ዕለት ተብሎ ይታወቃል። የማስተስሪያ ዕለት ተብሎም ይታወቃል። ይልቁንም ደግሞ የቁርባን ቀንም ተብሎ ይታወቃል። የሐዋርያት የጥምቀት ቀንም ተብሎ ይታወቃል። ቅዳሴ ኪዳን ይደረሳል፣ ቅዳሴ ይቀደሳል። ይህንን ያመለክታል ማለት ነው። ስለዚህ እነዚህ ሳምንታቱ በዚህ ሰሙነ ሕማማት የሚባሉት እነዚህ ናቸው። በየቀኑ ታሪካቸውን ሰፋ አድርገን እንመለከተዋለን። ሃይላይታቸውን ግን በዚህ በገብረ መስቀል ሚዲያ እንድታውቋቸው ታሪካቸው ምንድን ነው ዝርዝሩን ግን ከሰኞ ጀምሮ በዚሁ በገብረ መስቀል ሚዲያ ተከታተሉ። የመጨረሻው ዓርብ ነው። ዓርብ ሲጀመር በተከታታይ ተናግሬዋለሁ። የኛ ቋንቋ አይደለም። እሁድ ማለት አሃዳ እንዳደረገ አንደኛው ቀን ማለት ነው። ሰኑይ ማለት 2ኛ ቀን ማለት ነው። ሰሉስ ማለት 3ኛ ቀን ማለት ነው። ረቡዕ ማለት 4ኛ ቀን ማለት ነው። ሐሙስ ማለት 5ኛ ቀን ማለት። ዓርብ ማለት ግን የመካተቻ የመጨረሻ ቀን ማለት ነው። የኛ ቋንቋ አይደለም፣ እንግዲህ ከኛ ነው። ቅዳሜ ማለት የቀደመችው ሰንበት ማለት ነው። ስለዚህ ዓርብ አንደኛ ከእሁድ ጀምሮ እስከ ዓርብ ስነ ፍጥረት ፈጥሮ የጨረሰበት ነው። ሁለተኛ ለእስራኤል ዘስጋ መና ከእሁድ ጀምሮ እስከ ዓርብ ይወርድላቸው ነበር። እሁድ የመካተቻ ቀን ነው፣ መና የሚካተትበት ነው። የመጨረሻው ደግሞ ከእሁድ የጀመረው መከራ ዓርብ ተካቶ ቀራንዮ ላይ መስቀል ላይ የዋለበት ነው። ስለዚህ ዓርብ በአጭሩ ሐሙስ ማታ ላይ ተያዘ። ዓርብ ጠዋት 3 ሰዓት ላይ በጲላጦስ አደባባይ ቀረበ። ከዚህ በኋላ በ3 ሰዓት በ6 ሰዓት ያሉ መከራዎች አሉ። ያው ተንተን እንማራቸዋለን። ባጭሩ እነሆ በጲላጦስ ዳኛ ክርስቶስ ወንጀለኛ ሆኖ ቀርቦ ስቀለው 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 ብለው በመስቀል ላይ እንዲሰቀል የተደረገበት ዕለትና ከ6 ሰዓት ጀምሮ እስከ 9 ሰዓት መስቀል ላይ ተንጠልጥሎ ፀሐይ ጨልሞ ጨረቃ ደም መስሎ ከዋክብት ወድቀው ሙታን ተነስተው መቃብሮች ተከፍተው አይባን ተፈትተው የቤተ መቅደስ መጋረጃ ተቀዶ አምላክ በመስቀል ላይ ተንጠልጥሎ በ5 ምስማር ተቸንክሮ በአንድ ጦር ተወግቶ በጭንቅላቱ ላይ አክሊል ተብሎ የሾህ ጉንጉን ተደርጎበት ይልቁንም ሆምጣጤ ጠጥቶና ምራቅ ተተፍቶበት
የሞተበት ነፍሱን አሳልፎ የሰጠበት ዕለት፣ ዓለም በሱ ሥጋ በሱ ደም የዳነበት ዕለት፣ መልአኩ ዑራኤል በወርቅ ጽዋ ደሙን ተቀብሎ ወደ ዓለም የረጨበት፣ ሲኦል የተበረበረችበት፣ ገነት አፏን ከፍታ ነፍሳትን የተቀበለችበት፣ ዲያብሎስ የታሰረበት፣ እግዚአብሔር ደግሞ ዓለምን ያዳነበት ታላቅ ዕለት ነውና ሰሙነ ሕማማት ከረጅሙ በአጭሩ ስለሆነ በተከታታይ እንማረዋለን። እግዚአብሔር አምላክ ሀገራችን ሰላም ያደርግልን። ከሰኞ ጀምራችሁ ሰኞ በለስ፣ ማክሰኞ ባይስልጣን፣ ረቡዕ ምክረ አይሁድ፣ ሐሙስ ጸሎተ ሐሙስ፣ አርብ ስቅለት። ይህን በተከታታይ በቀን እንማማረዋለን። በገብረ መስቀል ሚዲያ ተከታተሉ። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።